በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ኦርቶዶክሳውያን ከዚህ ገጽ ሌላም እምነት ውስጥ ብትሆኑ ትምህርት እናገኛለን ብላችሁ የምትከታተሉ ሁሉ ሰላምታ ይድረሳችሁ። አበው ካህናት፣ አኀው ዲያቆናት፣ የቤተክርስቲያን ጌጦች፣ ከዋክብት ምእመናን ባላችሁበት ሁሉ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችሁ አድሮ ይኑር። የእመቤታችን መልጃም አይለየን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን ሰማዕታት በረከታቸው በእናንተ ላይ እንደ ዝናብ ይውረድላችሁ። እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይችን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ይልቁንም በዚህ ሰዓት በመከራ ውስጥ የወደቁትን ኦርቶዶክሳውያን፣ አንገታቸው በሰይፍ የሚቀላውን ኦርቶዶክሳውያን በዓይነ ምሕረቱ ይመልከትልን፣ በቃ ይበለን። እኛንም ዓይናችን ድንገልጥ ያድርገን። ቅዱስ ቤተክርስቲያናችንን ከአጽራረ ቤተክርስቲያን ይጠብቅልን። በውስጥም በውጭም የተነሱባትን ያስታክስልን። ሰላም ለመላው ዓለም ሁሉ ይሁን። ዛሬ አንድ አብይ የእግዚአብሔር ቃል እንድነጋገር መጥቻለሁ። እሱም ብርሃነ ዓለም ቅዱስ ጳውሎስ በአካያ ለነበሩ የቆሮንቶስ ሰዎች ያስተማራቸው አንድ ትምህርት አለ። ትምህርቱን ያስተማራቸው በእነሱ መካከል አንድ የተደረገ ነገር ስለነበር ሰምቶ ነው። በኋላ እንደውም መጨረሻ ላይ ገና ስመጣ በደንብ አስተምራችኋለሁ በዚህ ጉዳይ ላይ ብሏል። ያ ያስተማረው በጽሁፍ ላይ የለም። ከአባቶች ሲወርድ ሲዋረድ፣ እኛ ግን በትርጓሜ እናገኘዋለን አለን በእኛ ዘንድ። ስለዚህ የትምህርታችን ርዕስ የሚሆነው ቅዱስ ጳውሎስ ስለ ስጋ ወደሙና ስለ ሰንበቴ በሚለው ይሆናል። የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 20 ጀምሮ ሁለት ነገሮችን በአንድ ላይ እያስሄደ ይነግረናል። በጣም በጥንቃቄ ቤታችሁ መጽሐፋችሁን ገልጣችሁ መማር ይኖርባችኋል። ይህን ትምህርት ለማስተማር የፈለኩበት ምክንያት ወንድሜ ገብረ ክርስቶስ ቀድተህ የላክልኝ ሰዎች ሲነጋገሩ ከምን ላይ እንደሆነ አላቅም፣ ከዩቲዩብ ይሁን ከሶሻል ከቲክቶክ ሚዲያ ወይ ከየትኛው ላይ እንደሆነ አላቅም፣ ደርሶኛል፣ ሰምቼዋለሁኝ እና ትንሽ ያስደነግጣል። ከኦርቶዶክሳዊ ነው ወይ ይሄ ንግግር የሚወጣው ብዬ ትንሽ አስባለሁ። ሳያቅ በስተት ከሆነ የሚናገሩት እንደዚህ አይነት ነገሮች ያው እየተማሩ እያወቁ ሲሄዱ ያውቁበታል። ምክንያቱም አንዳንድ ያልደረሱባቸው ነገሮች እንኳ ድንገት ሲደረስባቸው እንዴት ብለው የሚናገሩ ሰዎች አሉ። የኦርቶዶክስ ቤተክርስቲያን ትምህርቷ ባህር ነው፣ በጣም ባህር ነው። ከዛ ከውቅያኖስ ትንሽዬ እንዲች በማንኪያ እንኳን አላነሳንም። በምንችለው አቅም እግዚአብሔር በፈቀደልን ግን እንማራለን። ትልቅ ነገር ነው። ግን አንዳንድ ነገሮች ላይ ትንሽ መቆጠብ የሚያስፈልጋቸው ነገሮች አሉ። አንድ ዝም ብሎ ሶሻል ሚዲያ ስለሆነ ታዛቢ የለኝም ብሎ ወይም ሶሻል ሚዲያ ላይ የሚሰማው ሰው መጽሐፉን ሳላነበበም የቤተክርስቲያኑን ታሪክ አላወቀም ተብሎ እንዳሻው አይኮንም። ለንግግርም ደግሞ ትንሽ ልጓም ያስፈልጋል። ያዕቆብ አንደበትን መግዛት ከባድ ነው ይላል። ትልቁ መርከብ በመልህቅ ተይዟል። እነ ፈረስና አህያ እነ በቅሎ በልጓም ተሸብበው ተይዘዋል። በትንሽ ልጓም ይመራሉ እንዲህ ሲደረጉ። የሰው ልጅ ግን አንደበቱን አልገዛም ይላል። አንደበት ምላስ ትልቁን ጫካ ታቃጥላለች ይላል። ሰውነትን ሁሉ ታቃጥላለች። ስለዚህ በጣም መጠንቀቅ ያስፈልጋል። ብትችሉ ሰላም ለኪ ደግሞ ደግማችሁ ጸሎት አድርጋችሁ ብትናገሩ። ደግሞ የማታውቁት ነገር ከገጠማችሁ ምንም እፍረት አይደለም። አሁን በዩቲዩብ በቲክቶክ በተለያየ መድረክ ላይ ራሱ ስናስተምር ሰው ጥያቄ ጠይቆን ካላወቅ ነው አይ ይሄንን አላውቀውም ማለት እኮ ሞት አይደለም። ነገሩ ለኢትዮጵያዊ እንደዛ ነው መሰለኝ። ሁሉንም አውቃለሁ ባይነት ነው። ትንሽ እሱ ነው የጎዳንም እሱ ይመስለኛል። ስለዚህ የኢትዮጵያን ቤተክርስቲያን ለማወቅ ደግሞ በጣም እጅግ ብዙ ነገር ያስፈልጋል። ዝም ብሎ አይደለም የሚነገረው። እና ቅዱስ ጳውሎስ የተናገረው ስለምንድን ነው ጠንቅቆ ማወቅ ያስፈልጋል። አንዳንድ ሰዎች ሁሌ እንደምላችሁ ተናጋሪና ፈረሰኛ አንድ ነው ስለሚል ንግግር ላይ ሊያመልጥ ይችላል። ደግሞ ያን ስህተት ተናግሬ ያለው እዛው ላይ ድርቅ አይባልም። ስህተትን ማስተካከል ያስፈልጋል። ሌሎች ሰዎች ግን አውቀው ስህተት ሲሰሩ ይታያሉ። ወይም ደግሞ መንፈሳቸው ኦርቶዶክስ ውስጥ ኢትዮጵያ ኦርቶዶክስ ውስጥ አይደለም።
መንፈሳቸው ሌላ ቦታ ሊሆን ይችላል። ስለዚህ ይሄ ትምህርት ግልጽ ያለውን ሁላችሁም ማየት ስለምትችሉ ደግሞ ባካችሁ እንደ ብሔራዊ ሰዎች ነው አንድ አስተማሪ ካስተማረ በኋላ መጽሐፍ ቅዱስ ላይ ሄዶ ማየት ነው፣ መመርመር ነው። ጥቅስ ተሰጥቷል፣ አለቀ። መጽሐፍ ቅዱስን መመልከት ነው። ሌሎች መጽሐፍ ልጆች ናቸው፣ አዋልድ ነው የሚባሉት። መጽሐፍ ቅዱስ አባት ነው፣ እነሱ አዋልድ ናቸው፣ ልጆች ናቸው። እነዚህ ደግሞ አዋልድ የተባሉት ያን መስለው ነው የሚሄዱት። ስለዚህ በዚህ መንገድ ነውና እንድናውቀው እንድንማማረው ስለፈለኩ ነው። ለዚህም ደግሞ የነቢያትን የሐዋርያትን የሊቃውንትን ጉባኤ ባረከ እግዚአብሔር የኔና የናንተን ይባርክልን። በሐዋርያቱ መካከል የነበረች ቅድስተ ቅዱሳን ድንግል ማርያም በመካከላችን ትሁን። መንፈስ ቅዱስም በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። ብርሃነ ዓለም ቅዱስ ጳውሎስ ያስተማረው ትምህርት አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 20 ጀምሮ ስለምንድን ነው? ስለ ስጋው ደሙ፣ ስለ ሰንበቴ ወይስ ስለ ማህበር? የሐዋርያው በረከት ይደርብን። ሐዋርያው ላይ ያደረ መንፈስ በእኔና በእናንተ ይደር። እውነተኛውን ቃል እንድንሰማም ይርዳን። ከሰማችሁ በኋላ ከጠቀማችሁ ሌሎች ሰዎች እንዲደርሳቸው ላይክና ሼር አድርጋችሁ አድርሱ። አዲስ ስትሆኑ ደግሞ ሁሉ ጊዜ ሰብስክራይብ አድርጋችሁ በየቀኑ ያለውን ትምህርት ተከታተሉ። ለዚህም አምላካችን መንፈስ ቅዱስ በሁላችን ላይ አድሮ ይኖር። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 20 ሲጀምር እንዲህ ነው የሚለው ወአንትሙኒ እንከ አመ ትትጋብኡ አኮ ከመ ዘይደሉ ለዕለተ እግዚእነ ዘትበልዑ ወትሰትዩ ይላል። በአማርኛው እንግዲህ እናንተም በምትሰበሰቡበት ጊዜ የምትበሉት የምትጠጡት ለጌታችን ቀን አይደለም፣ ለዕለተ እግዚእነ። ዕለተ እግዚእነ ሚላት እሁድ ናት፣ ሞትን ድል አድርጎ የተነሳባት ናት። ዕለተ እግዚእነ አንድም ለዕለተ እግዚእነ ሲል በትርጓሜው ላይ ንዑ ሀቤ ብሩካኑ ለአቡየ የሚለውን ለመባል አይደለም። አሁን ሳያችሁ ሁኔታችሁ ሁሉ አላማረኝም ነው ቅዱስ ጳውሎስ። ለዛች ቀን አይደለም፣ ክርስቶስ ሲመጣ በቀኙ ለመቆም አይደለም ሁኔታችሁን ሳየው። ምክንያቱም እነዚህ ሰዎች ስህተት ሰርተዋል ማለት ነው። የሰማው ነገር አለ ጳውሎስ ሐዋርያ፣ እሱን ነው የሚናገረው። ትልቁ ስህተታቸው ምን ነበረ? ይቀጥላል። አላ ትትባደሩ ሀበ ድራር፣ ለምሳ ድራር እርግጥ እራት ነው፣ በትርጓሜው ግን ለምሳ ይለዋል። እናንተ ሁላችሁ ወደዛ ትሮጣላችሁ። አላ ትትባደሩ ሀበ ድራር፣ ወደ ምሳው ትቀዳደማላችሁ፣ ትሯሯጣላችሁ። ድራር ያለው እንደውም ቀን ይጀምሩና እስከ ማታ ድረስ ሲበሉ ያድራሉ ይላል። ይሄ ንግግር ለስጋው ደሙ ነው፣ ለሰንበቴ ለማህበር የሚለውን እንግዲህ እየለያችሁ ሂዱ። ተመልከቱ። ትሯሯጣላችሁ። ለስጋው ደሙማ ማንም ይሯሯጥ አላገኘንም። እናስተምራለን የለም። ስለዚህ ለዛ ትሯሯጣላችሁ፣ አንዴ በልተው በዛው ያድሩበታልና። ወትበልዑ እንዘ በለፌ ሀለው ርሁባን ወምንዱባን፣ እናንተ እኮ በምትበሉበት በዛ አጠገባችሁ የተራቡ ሰዎች አሉ። ወአንትሙ ሰ ጽጉባን ወስኩራን፣ እናንተ ግን በልታችሁ ጠግባችኋል፣ ጠጥታችሁ ሰክራችኋል፣ አብስታችኋል። ምግብ ሲበዛ ቁንጣን፣ መጠጥ ሲበዛ ስካር ይመጣል። ሰው እስተሚጠግብ አይበላም፣ ክልክል ነው። ሲቀርተው ነው የሚለው። መጠጥም ሰው የሚጠጣው የተወሰነች መጠጣለች፣ ማብዛትም ራሱ ኃጢአት ነው። ጳውሎስ ሐዋርያ ጢሞቴዎስ እንዲሁ ለሆድህ እያለ እንደነገረው ማለት ነው። ስለዚህ እናንተ ግን ትጠግባላችሁ፣ ትሰክራላችሁ፣ አጠገባችሁ ግን ድውያን አሉ፣ ርሁባን አሉ፣ ምንዱባን አሉ፣ ነዳያን አሉ ይላል። ስለ ስጋው ደሙ ነው፣ ስለ ሰንበቴ ነው፣ ስለ ማህበር ነው። እንግዲህ እየለያችሁ ሂዱ። ግን ተከታተሉት። እስከ መጨረሻው ስንሄድ ነገሩን በግልጽ ታገኙታላችሁ። ስለዚህ ቅዱስ ጳውሎስ ይሄንን እየተናገረ ይመጣል። ከዛ ምን ይላል? ስለምንድን ነው ይሄ? ይቀጥላል። ቦኑ አብያት አልብክሙ በሀበ ትበልዑ ወሀበ ትሰትዩ። እንዴ ቆይ እነመሆኑ እናንተ
በውኑ በምትሰበሰቡበት የምትጠጡበት ቤት የላችሁም ወይስ የምትበሉበት ቤት የላችሁም? አላችሁ እኮ። አሁን ግን የተሰበሰባችሁት የት ነው? በቅጽረ ቤተ ክርስቲያን ነው ወይም በማህበር ስም ነው የተሰበሰባችሁት። ቤታችሁ እኮ መብላት መጠጣት ትችላላችሁ። ይሄኛው ግን ሚስጥሩ ሌላ እኮ ነው ይላቸዋል። ሚስጥሩ ሌላ ነው ይላቸዋል። ይቀጥላል። ወሚመ ቤተ እግዚአብሔርኑ ታስተሐቅሩ። የእግዚአብሔርን ቤት እናንተ ታስተሐቅራላችሁ ወይ? ድውያኑን አጠገባችሁ አድርጋችሁ እነሱን ታሳዝናላችሁ ወይ? አጠገባችሁ ሆነው ስለ ስጋው ደሙ ነው፣ ስለ ሰንበቴ ነው፣ ስለ ማህበር ነው። ይሄ በዚህ ሰዓት ምን ይባላል መሰላችሁ? በትርጓሜያችን ላይ ስለ ሰንበቴ ይባላል ወይም ስለ ዝክረ ሰንበት ይባላል። ሰንበቴ ምንድን ነው? ቃሉ ምንድን ነው? ከየት ነው የመጣው? ሰንበቴ ማለት የኔ ሰንበት ማለት ነው። እቺ የኔ ሰንበት የምንላት አሁን በዚህ የጌታ ቀን በተባለችው እሁድን ነው። ሰንበት ቀዳሚት አለች። ዘፍጥረት 2:1 ላይ ዋዕረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር የሚለው አለ። ከሚሰራው ስራ ሁሉ አረፈ የሚለው ቀዳሚት ናት። ቀድሳት የተቀደሰች ነች። ዕለተ እሁድም በብሉይ ዘመን ትከበራለች በዕለተ እሁድም። በአዲስ ኪዳን ግን ጌታችን ሞትን ድል አድርጎ የተነሳባት ዕለተ እሁድ ስለሆነች እቺ ዝክረ ሰንበት ተብላ ሰንበቴ የሚል ስም አላት። ይሄ የተጀመረው ክርስቶስ ባለበት ዘመን ነው። ገብረ ክርስቶስ በላክልኝ ላይ ደንግጫለሁ። የዛሬ 100 ዓመት ነው እንደዚህ የሚል ሰንበቴ የተጀመረው በደርግ ጊዜ እንደዚህ የሚል ሰምቼ እሱ ትንሽ እንትን ብሎኛል። የስተት ንግግር ነው። ከመረመሩት ያገኙታል። ሰንበቴ በክርስቶስ ዘመን የጀመረው። በብሉይ ዘመን ጀምሮ በዓል ይከበራል። ቀዳሚት ትከበራለች፣ እሁድም በተወሰነ ደረጃ ትከበራለች። በአዲስ ኪዳን ደግሞ ክርስቶስ ሞትን ድል አድርጎ የተነሳባት ሰንበቴ የኔ ሰንበት የምንላት ዝክረ ሰንበት ትከበራለች። ጌታችን ኢየሱስ ክርስቶስ የመሰረተው ነው። ከሱ ዘመን ክብርና ምስጋና ይግባው። የማህበር ሚስጥር በብሉይ ዘመን ሁሉ ክርስቶስ በሰዎች ቤት ይገባ የነበረው ሚስጥር ያ ነው። በአዲስ ኪዳንም ዛሬ በዘኬዎስ ቤት ይገባ የነበረው፣ ዛሬ በእነ አልዓዛር ቤት፣ በእነ ማርታ፣ በእነ ማርያም ቤት ሲገባ የነበረው፣ በስምዖን ለምጻሙ ቤት ሲገባ የነበረው ሁሉ ሚስጥር አለው። ያ ልማድ አለ ዛሬ እኛ ጋር እኮ ዘአወፈየኒ አወፈይኩከ እኮ ነው። የሰጠኝን ሰጠውህ ነው እኮ። ትውፊት አለ። አያችሁ መጽሐፍ ቅዱስ ላይ ያለውን ነገር ነው ወደ ባህላችን መጣው። ብዙ ጊዜ ሰዎች ይደነግጣሉ። እኔ የባህል ነገር ካልቸራል አንትሮፖሎጂ የሚል ትምህርት አለ። ብዙ አያውቅም እንደዚህ አይነት ነገሮችን ወይ ትምህርት ቤት ሁሉ አያውቅም። ሰውየው ሶሻል ሚዲያ ላይ ብቻ ቀነጫጭቦ ባወራው ሊቅ የሆነ የሚመስለው ሰው አለ። ስለ ሶሻል አንትሮፖሎጂ፣ ስለ ካልቸራል አንትሮፖሎጂ መጠናት አለበት። አንድ ሰው ምን እንደሚበላ፣ እንዴት እንደሚለብስ፣ ምን እንደሚያደርግ ከዛ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫው አንዱ ሰንበቴ ነው፣ ማህበር ነው። ይሄ ሰንበቴ ደግሞ ክርስቶስን በማሰብ ነው። ስለዚህ ዝክረ ሰንበት ነው ይሄ እንጂ ይሄ ቃል ስለ ስጋው ደሙ ነው ብሎ እንደው ማስተማር፣ ለስጋው ደሙ የሚሯሯጥ፣ ለስጋው ደሙ በስጋው ደሙ የሚሰክር፣ በስጋው ደሙ ጠግቦ እንዴ ይሆናል እንዴ? እንደሱ ነው እንዴ? የት ነው ይሄ? ኦርቶዶክስ ውስጥ መቼም የለም የሚሰከርበት የሚጠገብበት ስርዓት አለው፣ ህግ አለው። ስለዚህ ይሄንን ነው ቅዱስ ጳውሎስ የሚናገረው። እናንተ እኮ ቤት አላችሁ ቦኑ አብያት አልብክሙ በሀበ ተሰጥዩ። ቤት የላችሁም? ለመሆኑ ቤት የላችሁም? አላችሁ እኮ ቤት፣ የምትበሉበት የምትጠጡበት ቤት እኮ አላችሁ። ወሚመ ቤተ እግዚአብሔርኑ ታስተሐቅሩ ወይስ ታስተሐቅሩ ምንድን ነው? ታሳዝናላችሁ። አንድ ቤተ እግዚአብሔር ራሱን ነው። ሁለት ነዳያን የእግዚአብሔር ማደሪያ ናቸው። እነሱንስ ታሳዝናላችሁ ሆይ? ነዳያንን ተስፋ ታስቆርጧቸዋላችሁ ሆይ? ይነግራቸዋል ስለ ዝክረ ሰንበት መሆኑን። 6 ቀን ሲጠብቁ ሰንበቴ ደርሷል ብለው 6 ቀን ሙሉ ጠብቀው ይላል እኮ በትርጓሜው እኮ። ያኔ እኮ ገና ሲለዩአችሁ እኮ 6 ቀን ጠብቀው ተስፋ ሳይቆርጡ ዛሬ እንበላለን ብለው ምስኪን ድሆች ወደ ሰንበቴያችሁ ሲመጡ የሀብታም ስብስብ ብቻ ልታደርጉት ነው ወይ? አይደለም። ዋና ለድሆች ነው። እነሱን መመገብና ማብላት አለባችሁ። እናንተ ጋር ግን ድሆች የሉምና ተጠንቀቁ፣ ድሆቹ መኖር አለባቸው እያለ ቅዱስ ጳውሎስ ይሄንን ይናገራል። አሁን እንግዲህ ጳውሎስ ሐዋርያ ይሄንን ሲናገር በዚህ ውስጥ የምታዩት ምንድነው? አሁን ስለ መብላት፣ ስለ መጠጣት፣ ስለ መስከር ስታዩ ይሄ ስለ ስጋው ደሙ አይደለም።
በዛ ግን ሚስጥር አለው ወይ? ሰንበቴው ለስጋው ደግሞ አለው ሚስጥር። ምንድነው እሱ? ከአንድ ጽዋ መጠጣት፣ ከአንድ መሰብ ወርቅ መብላት፣ ያው እሱ ክርስቶስ የሰራው ነው። ምክንያቱም ስጋው ደግሞ ከመሰራቱ በፊት ክርስቶስ የፋሲካውን በግ በልተዋል ሐዋርያት። በተአምራት ከወዳቸው አጥፍቶ ነው እንዲቆርቡ ያደረጋቸው። እንደ ሕፃን አድርጎታል፣ አጥፍቶታል በወዳቸው ውስጥ ያለውን እንጂ የፋሲካውን በግ እኮ ከበሉ በኋላ ነው። ራት ከበሉ በኋላ እኮ ነው። ከድራር በኋላ ነው። እምድረ ድራር እኮ ነው። እምድረ ተደሩ እኮ ነው። ከበሉ በኋላ እኮ ነው የሚለው። ግን ይሄ ነው የኛ ትምህርታችን እኮ። አባቶቻችን በመንፈስ ቅዱስ የደረሱበትን የነገሩን መቀበል ብቻ ነው። በቃ መቀበል ብቻ ነው። ስለዚህ ስለ ሰንበቴ ነው እና በጣም ያዘንኩት ሰንበቴ ቅድም እንዳልኩት የዛሬ 100 ዓመት ነው በደርግ ዘመን የተመሰረተው። እሱ በጣም በጣም ስህተት ነው። ይሄ አምላካችን ከብሉይ ዘመን ጀምሮ ይሰጠን፣ በአዲስ ኪዳን ይሰጠን። ሌላው እንዴ ስለ ኢትዮጵያ ታሪክም አንዳንድ ነገር ወቁ እንጂ አንዳንድ ጊዜ እኮ ችግር ውስጥ እንገባለን። እንዴ ማህበር ኢትዮጵያ ውስጥ መቼ ነው የጀመረው? ሰንበቴ መቼ ነው የጀመረው? ገና እኮ የሚገርማችሁ ከፈርስት ሴንቸሪ እኮ ነው። የዛሬ 100 ዓመት እንዴት ነው እንደሚባለው? እንዴ ስለ ማህበረ ዶጌ አታውቁም እንዴ? ዘደብረ ዳጓ የደጋጎች ማህበር፣ የጻድቃን ማህበር የሚባለው እንዴ አክሱም 12 ኪሎ ሜትር በስተምዕራብ ስትሄዱ እኮ ታገኙታላችሁ። ማህበረ ዶጌን ዶጌ የሚለው ደጌም ይላል። የደጋጎች ማህበር ለማለት ነው። ደብረ ዳጓ ይለዋል። እንዴ ስንክሳር አሁን ዩቲዩብ ላይ ምኑ ላይ በየቀኑ ነው ያለው። ለምን አትሰሙም? በየቀኑ ቢያንስ እንኳን እውነት ኦርቶዶክስን የምትወዱ ከሆናችሁ ስንክሳር መስማት አለባችሁ። የአበውን ተጋድሎ ማየት አለባችሁ። የቅዱሳንን በረከት ሱታፌ ማግኘት አለባችሁ። አለዛ የደረቃችሁ እንጨት የምትወዱት ስራ አይኖራችሁም። ምእመናን በጠቅላላ አስቡት። የእግዚአብሔር ቅዱሳን በረከት በሁላችሁ ላይ ይደርላችሁ። ደብረ ዳጓ የአክሱም አካባቢዎች ልትነግሩን ትችላላችሁ። የምታውቁት ነው። ኧረ ማንም ነው የሚያውቀው። ማቴዎስ ወንጌላዊ ወደ ኢትዮጵያ መጥቶ ነበረ። ኢትዮጵያ ያልመጣ ቅዱስ የለም። ቶማስ መጥቶ ነበረ። ማቴዎስ በተለይ ሂድ ስበክ ተብሎ ሲመጣ ገና ከላይ ከኤርትራ ጀምሮ እየገባ ወደ ኢትዮጵያ ሲመጣ ሰው ግንባሩ ላይ መስቀል አለው። እንዴ ይህን ክርስቲያን ህዝብ ነው እንዲያስተምር ያልከኝ ጌታዬ? ከዛ በኋላ እኮ ነው ወደ በላይ ተሰብ ወደ ሆኑ ሰዎች ሄዶ አስተማር የሚለው እኮ ማቴዎስ። ይሄ ሞደርን ሂስቶሪያን ደግሞ ይዛችሁ አሁኑ ገደል እንዳትገቡ። ማቴዎስ ኢትዮጵያ ውስጥ ገደሉት። በፍጹም ኢትዮጵያ ውስጥ የነብይና የሐዋርያ ደም አልፈሰሰም። ይሄ ነው ትምህርታችን። እባካችሁ አትናዱት። የኢትዮጵያን ትምህርት እባካችሁ አትናዱት። ምዕራብ ዓለም ነው የሚያወራው። ሲኤንኤን ላይ የተሰራ ወይም ነው ባይብል የተባለ ፊልም ዶክመንተሪ ካያችሁ ማቴዎስ ሜቢ ይላሉ፣ ይጨምሯታል። ሜቢ ሄዳይድ ኢትዮጵያ ኖ በፍጹም ማቴዎስ ከዛ ሄዷል። አንድ ነገር ግን አድርጎ ሄዷል። ማህበር አቋቁሞላቸው ሄዷል። ያ ማህበር ነው ማህበረ ጻድቃን ዘደብረ ዳጓ የሚባለው፣ ማህበረ ደጌ የሚባለው ወይም ማህበረ ዶጌ። ይሄ እኮ ሰንበቴ ነው። አመሰራረቱ እንደውም በጣም ብዙ ታሪክ አለው። ጠይቁ። ከሮማ በጣም ብዙ ሺህ ሰዎች መጥተው በተለይ በዚህ በደብረ ዳጓ 3000 ያህል ሰዎች ሰፍረው ነበር በአንድነት የሚመገቡ። ክርስቶስ መጥቶ ጎብኝቷቸዋል። እንደውም ማህበር ጽዋቸው ሰንበቴ ውስጥ አብሮ ገብቷል። በልሳቅ እንግዲህ እንደ መናፍቅ አሁን የበለጠው መናፍቅ ነገሩ በየትኛውም ስፍራ እንዳለ ነው። ይሄ ስለሌላቸው ለምሳሌ ይሄን ሲሰሙ ተሐድሶች፣ ፕሮቴስታንቶች እንዴት ሊሉ ይችላሉ? መብታቸው ነው። ስለሌለ ነው። እኛ ጋር ግን አለ። ታሪካችን ነው፣ ተጽፏል። ከአክሱም 12 ኪሎ ሜትር ነች ደብረ ዳጓ። ማህበረ ዶጌ፣ ማህበረ ደጌ፣ የደጋጎቹ ማህበር፣ የጻድቃኖቹ ሰንበቴ። ክርስቶስ መካከላቸው ሆኖ በኋላ በር ላይ ቁጭ እያለ እንደ ነዳይ ሙሴው እንዴት እንደበደለው መጨረሻ ላይ ላውጣ ብሎ እንዴት እንደሆነ። እኛ ኢትዮጵያን እኮ የታደልን እናንተ። ኢየሱስ ክርስቶስ በቅዱስ እጁ ይዳብሳችሁ። እናቱ ድንግል ማርያም አዛኝቱ ከእናንተ ጋር ስትሆንላችሁ ለዘላለም። እና ያ ሰንበቴ ማህበረ ዶጌ ተብሎ የሚጠራ ነው። ጥር 29 ቀን ነው በዓሉ። ጥር 29 ቀን ነው እና እዛ ላይ በደንብ ተደርጎ እንደውም ውስተ ምሳሕክሙ ሰሃቡኒ በእድ ይላል። ሰሃቡኒ በእድ ሳቡኝ በእጃችሁ ይላቸዋል። አርኬው ላይ ያለ ስንክሳሩ ላይ ዛን ቀብታው በዚህ ወደ ማህበራችሁ እናንተ እኔን ሳቡና አስገቡኝ ወደ ሰንበቴው ይላል።
ሌላው ለመውጣት ይሞክራል። አባቶቻችን ግን አስገቡኝ ነው ከዛ ማህበር ውስጥ። ሌላው ግን ጥሎ ለምን ነው የሚፈልግ? የምን ማህበር ነው? የምን ሰንበቴ ነው? አጥፋው የኢትዮጵያን ስርዓት ደምስ ሰው ነው በቃ። እንደዛ ነው ፖለቲካው፣ እንደዛ ነው አሁን ያለው። ኢትዮጵያ ኦርቶዶክስ የሚል ነገር፣ ክርስትና የሚል ነገር፣ ኢትዮጵያ ታሪክ የሚባል መስማት የሚፈልግ ነገር የለም። በዛ ነው ያለው እና ዘደብረ ዳጓ ምዕላድ ይላቸዋል። እነሱ ደግሞ ከነሱ መካከል እንደ እንክርዳድ ነበረና እሱንም አውጥቶላቸዋል። ክርስቶስ አሳይቶናል። እና ማህበር ሰንበቴ የዛሬ 100 ዓመት ነው የጀመረው ከማለት በጣም አስፈላጊ ነው ዝም ማለት ነው። ምክንያቱም ሪከርድ እያደረገው ቁጭ ያደርገዋል። ድንገት የተነገረ ንግግር ሊሆን ይችላል፣ ግን በቃ ይቀመጣል። ለምን? በዛን ቀን ደግሞ የሚሰማው በጣም ብዙ ያሳስታል። ብዙ ሰዎች አሁን ያየሁት እውነትን ስተት ነው ብላችሁ በስተት ለማረም ስትሞክሩ ነው እውነትን። እኔ ብዙ እያጋጠመኝ ያለው እና ባለፈው በተከታታይ ብዙ ትምህርቶች ያስተማርኳችሁ ከዛ የተነሳ ነው። ከዛ ግን ይቀጥላል ሐዋርያው ጳውሎስ እየቀጠለ የሚሄደው ምንድነው? ከእግዚአብሔር እንደተማርኩ አስተምራችኋለሁና ጌታችን ኢየሱስ ክርስቶስ እርሱን ራሱን በያዙባት በዛች ሌሊት ህብስቱን አነሳ። አሁን ስለምን ሊያወራ ነው? ስለ ስጋው ደሙ። ምክንያቱም ያ ሰንበቴው ራሱ ክርስቶስ አለበት። እንዴት? 2-3 ከሆናችሁ መካከላችሁ እኔ በስሜ ከተሰበሰባችሁ ማለት እኮ እሱ ነው። ሌላ እኮ ነገር የለውም። 2 ከሆናችሁ 3ኛው እኔ ነኝ። 3 ከሆናችሁ 4ኛው እኔ ነኝ። 4 ከሆናችሁ 5ኛው እኔ ነኝ። ደብረ ዳጓ ማህበረ ዳጓ 3000 ነበሩ። 3000 አንደኛው ኢየሱስ ክርስቶስ ነበረ። ፍቅርና ሰላሙን ይስጣል። ስለዚህ በዛ ሰዓት ምንድነው የሚለው? በይእቲ ሌሊት ነሳ ህብስተ፣ በያዙበት ዕለት ህብስቱን አነሳ፣ አኢኮተ ባረከ ወፈተተ። ይሄ ቅዳሴ ላይ ሁሉ ጊዜ የምንጠቀመው ነው። እኛ አኢኮተ ባረከ ወፈተተ እያልነው የምንቀድሰው። ከዚህ ጋር የተወሰደ ማቴዎስ 26 ነው አሁን ጳውሎስ እዚህ የሚያመጣው። በስጋው ላይ በህብስቱ ላይ በጽዋው ላይ በደሙ ላይ እንደዚህ ሆኖ የሚደረገው። ከዛ ምን አለ? አኢኮተ ባረከ ወፈተተ ወይቤሎሙ ንስኡ ብልኡ ዝ ውእቱ ስጋዬ ዘይት ወሃብ በእንቲአክሙ ወከመዝ ግበሩ ተዝካርየ አለ። አሁን ይሄ ስጋው ደሙ ነው። ተዝካርየ ሞቱን ነው፣ ትንሣኤውን ነው። አያችሁ? ይሄኛው ስለ ስጋው ደሙ ነው የሚያወራው። ሁለቱንም መቀላቀል አያስፈልግም። አንዳንዴ ምን አለ መሰላችሁ? ለምሳሌ የሆነ ጥቅስ ወስጄ ያ ጥቅስ በብዙ ሊተረጎም ይችላል። ለምሳሌ ራእይ 12 ላይ ብዙ ጊዜ ግራ የሚገባቸው አንዷን ትርጉም ይዘው በፍጹም ለማርያም አይደለም ብለው የሚናገሩ ሰዎች አሉ። ራእይ 12 ልውሰድላችሁ። ወአስተርአየ አብይ ተአምር በውስተ ሰማይ ይላል። ደገኛ ምልክት በሰማይ ታየ ይላል። ብእሲት እንተ ትለብስ ፀሐየ ይላል። አንዲት ሴት ፀሐይን የለበሰች ጽንስት ይእቲ፣ እችም ሴት ጸንሳ ነበር። ተመልከቱ። አሁን እዚህ ጋር አንዲት ሴት ነበረች፣ በሰማይ ታላቅ ምልክት ታየ፣ ጽንስት ይእቲ የጸነሰች ናት እያለ እንተ ትለብስ ፀሐይን ተጎናጽፋ ነበር። ወሆረት አይተ ገሪሃ ጨረቃ ከእግሮቿ በታች ይላል። አሁን ይሄ ድንግል ማርያም ብለን መተርጎም እንችላለን። ቀጥሎ ደግሞ ቤተ ክርስቲያን ብለን መተርጎም እንችላለን። ቀጥሎ ደግሞ መምህራን ብለን መተርጎም እንችላለን። ለምሳሌ በ3 ተነግራችሁ። ስለዚህ የሚጻፉ ነገሮች ሁሉ ማደላደል ያስፈልጋል። ዝም ብሎ የትርጓሜውን ሳያውቁ ግዕዙን ሳያውቁ አንዳንዱ የሚያውቀው ዝም ብሎ ሸምድዶ ብቻ ነው። ከግራ ወደ ቀኝ አድርጎ ማዋሃድ የለም። ሲመጣበት አዲስ ይመስለውና አልተማርኩም እንዲህ እኛ እንዲህ አላስተማሩንም ይላል። እኔ እንዲህ ነው የማውቀው ይላል። በቃ አዋቂ ነው እሱ። ግራና ቀኙን አላየም። በተለያየ ቦታ ላይ ትርጉሙ የተለያየ ነው። ያንን አዋህዶ መናገር ያስፈልጋል። ሁሉም ግን አንድ ነው መልእክቱ። እግዚአብሔርና ስራውን ነው የሚነግረን። በቃ ይሄ ነው። ስለዚህ ትርጉሙ በፍጹም አይጣላም። የሚጣላው የሰዎች አስተሳሰብ ነው። ማስታረቅ የሚባለው ሲታወቅ ነው። ይሄ እዚህ ጋር ያስታርቀዋል ማለት ማቴዎስ እንዲህ ብሎ ይጽፋል። ለምሳሌ ማቴዎስ ክርስቶስ የተሰቀለው 6 ሰዓት ነው ይላል አይደል? ማርቆስን ሰዓት ተሰቀለ ነው የሚለው 3 ሰዓት። እንዴ በጣም ከባድ እኮ ነው አይደል? ማቴዎስ 6 ሰዓት ተሰቀለ ይላል። ሉቃስ 6 ሰዓት ተሰቀለ ይላል። ዮሐንስም እንደዚሁ ነው። ማርቆስ ሲጽፍ ግን ምን አለ? 3 ሰዓት አለ። ሲሰቅሉ 3 ሰዓት ነበር አለ።
ስለዚህ የትኛው ትክክል እንዴት ነው እንዲህ ሊል የቻለው? የግድ ያስፈልጋል። አንተ ሽምድድ ያረካትን ከዛ በዚህም ያለውን የተመራመረ ያነበበ ሲመጣ ግራ ነው የሚገባው። እንዴት እንዲህ ይባላል? ልክ አይደለም። በቃ ሰማይ ለመድረስ ምድር ትጠባለች። ኧረ ተው። ሃይማኖት እኮ እንደዚህ ያለ ሃይማኖት እኮ መማማር ነው፣ በመረጋጋት ማወቅ ነው። ስለዚህ ጳውሎስ እዚህ ጋር የሚነግረን ቅዱስ ጳውሎስ በረከቱ ይደርባችሁ ኢየሱስ ክርስቶስ በቀራንዮ አደባባይ ባፈሰሰው ደግሞ በቆረሰው ስጋው ፈውሱን ይላክላችሁ ባላችሁበት እና እዚህ የሚነግረን አመሰገነ፣ ባረከ፣ ፈተተ እንዲህም አላቸው እንኩ ብሉ፣ ስለናንተ የሚሰጠው ስጋዬ ይህ ነው፣ መታሰቢያዬንም እንዲህ አድርጓል። መታሰቢያዬን ሲባል ክርስቶስ ሞቱን መነሳቱን የስጋው መታሰቢያ አይደለም፣ የስጋው መታሰቢያ አይደለም። ምክንያቱም የምናስበው በዛ ሰዓት ላይ እኛ ምንድነው ኢየሱስ ክርስቶስ የሰጠንን ስጋውና ደሙን እየተመገብን ዘላለም ሕይወት እያገኘን ይሄ እውነተኛ ስጋ ነው፣ ይሄ እውነተኛ ደም ነው፣ አማናዊ ነው ብለን ስንቀበለው ነው። ያኔ ነው እንግዲህ እግዚአብሔር ለኛ የሰጠን ነሳ ህብስተ አይኮተ ባረከ ወፈተተ ያለው የዘላለም ሕይወት የሚሰጠን ይሄንን ነው። እኛ ሁልጊዜ በቤተ ክርስቲያናችን ላይ ስርዓት አለው። ገመሰ፣ ቆረሰ፣ አጠቃቀነ ይላል 13 ቦታ። ይሄ የካህናት ጉዳይ ነው፣ እዛ ውስጥ አልገባም። አሁን ይሄ የኛ ጉዳይ ብቻ ነው። ዲያቆናትንም አይመለከትም። ለእውቀት ነው፣ ምእመናን ለእውቀት ነው። ስለ 13ቱ ሕማማተ መስቀል፣ እንደገና ደግሞ ስለ 13ቱ ዕፀወ ዕጣን፣ እንደገና ደግሞ ስለ 13ቱ ጸዋትወ መከራ፣ እነዚህን ሁሉ እቀበላለሁ እያለ ክርስቶስ እነዚህ ተዘርዝረው የሚቀመጡበት ነው። ስለዚህ ይሄ የሚነግረን ስለ ስጋው ደግሞ ወይቤሎሙ ንስኡ ብልዑ ዝውእቱ ስጋዬ ዘይትወሃብ በእንቲአክሙ ነገ አለ። ሐሙስ ዕለት አይደለም ማታ የሰራው ማቴዎስ 26:26 ነገ ስለናንተ የሚፈሰው ደሜ ይሄ ነው፣ ስለናንተ የሚቆረሰው ስጋዬ ይሄ ነው። ወከመዝ ግበሩ ተዝካርየ፣ ይሄን ስታደርጉ መታሰቢያዬን አድርጉ አለ። ብዙ ሰዎች መታሰቢያዬን አድርጉ በምን? በስንዴ። ደሙን አድርጉ በምን? በወይን። ስንዴ ለምን ተመረጠ? ስንዴ በደንብ እንትን ሲል ስብ ነው የሚመስለው፣ ስጋ ነው የሚመስለው። ወይን ራሱ ደም ነው የሚመስለው። ከእህል ያደረገበት ምክንያት ለምንድነው? ከበግ ስጋ ያላደረገው ለምን? ከበሬ ስጋ። አቤት እንደዛ ቢሆንማ ሰልፉ ጉድ ነበረ። ቁርጥ ነው ይላል፣ ሰልፉ ጉድ ነበረ። ግን አንድ ነገር ወቁ፣ የበሬ ስጋ ቢሆን የበግ ስጋ ቢሆን ለምን መስላችሁ በሱ ያላደረገው? ቢጥሉት ይበሰብሳል። ስንዴ ግን ቢበሰብስ እንኳ ይነሳል። ትንሣኤ ሙታን አላችሁ ይላችኋል። ክብር ምስጋና ይግባው። ከመዝ ግበሩ፣ እንዲህ እያደረጋችሁ ስራውን ሰሩ። ምኑን ሲል ደግሞ አዎ ግበሩ ተዝካርየ፣ መታሰቢያዬን አድርጉ። ከዛ በኋላ ወከማሁ ጽዋእኒ እምድህረ ተደሩ፣ ከበሉ በኋላ እምድህረ ተደሩ አመጣሁት። አሁን የቅድሙን ድራርን ከበሉ በኋላ ምንድን ያደረገው? ጽዋውንም አንስቶ ምን አደረገው? ባረከው። ለምን? የፋሲካውን በግ ከበሉ በኋላ ነው። ጽዋውንም አነሳ። እንደዚሁ ደግሞ ዝውእቱ ጽዋዕ ዘሐዲስ ስርዓት ውእቱ ደምየ ከመዝ ግበሩ ወሶበ ትሰትይዎ ተዘከሩኒ፣ ስትጠጡም አስቡኝ። ጽዋው ደግሞ የጎኑ የተወጋው ምልክት፣ በጦር የተወጋው ምልክት ነው። አሁን ጳውሎስ ስለምን እንደሚያወራው? ስለ ሰንበቴ ነው? አይደለም። ስለ ማህበር ነው? አይደለም። አሁን እየነገረን ያለው ምንድን ነው? ስለ ስጋውና ስለ ደሙ፣ ስለ ቅዱስ ስጋውና ስለ ክቡር ደሙ ነው። አምጣነ ተበልዕዎ ለዝንቱ ህብስት ወትሰትይዎ ለዝንቱ ጽዋ ሞቶ ለእግዚእነ ትዜኑ እስከ አመ ይመጽእ። ይህን ስታደርጉ ደግሞ እስከሚመጣ ድረስ ሞቱን ትናገራላችሁ ይላል። አሁን ቅዳሴያችሁን ደግሞ ማስታወስ ነው። ካስቀደሳችሁ ወሩዳችሁ ካስቀደሳችሁ፣ ማያስቀድስ ክርስቲያን ሊባል አይችልም። ምክንያቱም ሁልጊዜ ንዜኑ ሞተከ የሚለው ትዝ ይላችኋል። ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን እርገተከ ወዳግመ ምጽአተከ እያልን የምንናገረው። ወዳግመ ምጽአትከ መምጣትህን፣ ምጽአተከ ካለ መምጣትህን ሰብጀክቲቭ እና ፕሉራል የማድረግ ነው። እርገተከ ሲል እርገትህን፣ እርገትከ ቢል እርገትህ ለማለት ነው። እርገተከ ሲል ግን እርገትህን። በዚህ መልክ ነው። ነአምን እናምናለን። ይሄንን ሁልጊዜ ንዜኑ ሞተከ እያልን በቅዳሴ ላይ የምናነሳው ነው። ትዝ ይላችሁ ከሆነ ስለዚህ ይሄንን ብሎ አሁንም ሳይገባው ይህን ህብስት የበላ ጽዋውንም የጠጣ ሰው ዕዳ አለበት፣ የጌታችን ስጋና ደም ይመረመራል ይላል። ስለዚህ ስጋውና ደሙ ሲቀበል ሰው
ይቅር በለኝ ብሎ ንስሐ ገብቶ ነው የሚጸልይ ጸሎት አለ። ከዚህ በፊት ጸሎቱን አስቀምጬላችኋለሁ። ምክንያቱም ልክ ስጋው ደሙ ሊቀበል ሲል እያንዳንዱ ሰው የሚጸልየው ጸሎት አለ። ገብቶት መሆን አለበት። ይሄ ስጋው ነው፣ ይሄ ደሙ ነው ተምሮ ነው። ዝም ብሎ ሄዶ እንደ ሌሎቹ ቤተክርስቲያን ዝም ብሎ አይገባም። በኦርቶዶክስ ቤተክርስቲያን ሌላ ጋር ማቅረብ ነው። ሲያቀርቡም ደግሞ በፍጹም አክብረውም አይደለም፣ ገልጠው ገላልጠው ነው የሚያደርጉት። እና ይሄ በጣም ክብር የሚገባው ነው። እሱ በምሽት ነው ያደረገው። ሐዋርያቱን ብቻ ይዞ ነው ያደረገው። በሚስጥር ነው የሰራው። እንደሱ ነው የኢትዮጵያ ቤተክርስቲያን ነች ይሄንንም ጠብቃ ያለችው። ወይም ደግሞ አንድነትና የኤርትራ ቤተክርስቲያን፣ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ ናቸው ጠብቃ ያሉት። ስለዚህ ቅዱስ ጳውሎስ የሚነግረን ይሄ ነው። ሳይገባው ሰው ዝም ብሎ መጥቶ እንደ መንገደኛ መጥቶ አይቀበልም። ነፍስ አባቱ ጋር ይደርሳል፣ ይፍቱኝ ይላል። ሲመጣ ይጸልያል። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ርኩስት ከሆነች ከቤት የጠፈር በታች ትገባ ዘንድ የሚገባኝ አይደለም። እኔ አሳዝኛለሁና በፊትም ክፉ ስራ ሰርቻለሁና ባሪያህና በአምሳል የፈጠርኸው ስጋዬን አሳድፌያለሁና በጎ ስራ ምንም የለኝምና እኔን ስለመፍጠር እኔን ለማዳን ሰው ስለመሆን ስለ ክቡር መስቀልም ኃይዊት ስለምትሆን ስለሞት በሶስተኛው ቀን ስለመነሳት እያለ ስለ እናት ስለ ቅድስተ ቅዱሳን ድንግል ማርያም ስለ ዮሐንስ መጥምቅ ስለ እነሱ ብሎ ነው ጸሎት የሚደረገው። አለ ጸሎቱ ከዚህ በፊት አስቀምጫለሁ፣ ልታዩት ትችላላችሁ። ስለዚህ በእንተ ስጋሁ ወደሙ ለእግዚእነ፣ ስለዚህ መርምሮ ስጋውን ደሙን መቀበል ይገባል እያለ ይሄን ያመጣል። ደሙንም ስጋውንም ተገብቷችሁ ጠጡ ይላል። ከዛ በኋላ ስለዚህ ከመካከላችሁ ብዙ ሰዎች ድውያን ህሙማን ሆነዋል፣ ብዙዎች በድንገት ይቀሰፋሉ እያለ ሳይገባቸው ለሚያደርጉ ሰዎች እሱን ይናገርና እኛ ራሳችንን ግን በራሳችን ላይ ብንፈርድ ጥሩ ነው ብሎ ይሄንን ይናገርና ስለ ስጋው ደሙ በመሃል ላይ አምጥቶ ደግሞ ያስቀምጣል። ሲጨርስ ግን ምን ይላል? ሲጨርስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 33 እና 34 ወዴት ይመለሳል? ያንን ያስተማረን በቤተ መቅደሱ የሚደረገው ሰንበቴው በየቤቱም ሆነ በቤተ ክርስቲያን ቅጽር የሚደረገው ማህበሩ ሁሉ ከዛ ጋራ ሱታፌ ግንኙነት አለው። ትባረካላችሁ። ያኛው ዘላለማዊ ሕይወት የምትወርሱበት ነው። ይሄም በመታደርጉት ለድሆች በመስጠት ዘላለማዊ በረከት ታገኛላችሁ። እንዴት? ለድሆች ብትሰጡ ስመጣ ደግሜ ተርቤ ያላበላችሁኝም ተጠምቼ ያላጠጣችሁኝም ታርዤ ያላለበሳችሁኝም ብላችሁ አታፍሩም፣ አብልታችሁኛል አጠጣችሁኛልና። ሲጨርስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 33 እና 34 አሁንም ወንድሞቻችን ለምሳ በምትሄዱበት ጊዜ ወንድሞቻችሁን ጠብቁ። ይሄ ተስካረ ሰንበት ተብሎ ይተረጎማል። የተራበ ቢኖር በቤቱ ይብላ፣ ለፍርድ እንዳትሰበሰቡ አትነቃቀፉ፣ ሌላውን ግን መጥቼ እሰራላችኋለሁና መጽኤ እሰራአክሙ፣ መጥቼ ሌላ ገና ምነግራችሁ ብዙ ነገር አለኝ ብሎ ቅዱስ ጳውሎስ ይሄንን ያስቀምጣል። እና ይሄ በትርጓሜያችንም በደንብ የተቀመጠ ስለሆነ ተስካረ ሰንበት ተብሎ የሚታወቃል። ሌላው ስጋው ደሙ ነው። የትምህርት ማጠቃለያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 20 እስከ 34 ባለው ያስተማረው ትምህርት ስለምንድን ነው ሲባል መጀመሪያ ስለ መሰብሰባቸው፣ ስለ ሰንበቴ፣ ስለ ዝክረ ሰንበት፣ ስለ አብሮ ስለ መብላት፣ ስለ ማህበራቸው የሚነግራቸው ነው። በዛ ውስጥ ግን የሚነግራቸው ያኮ ማለት ምሳሌነቱ ራሱ ጌታ ነው ያደረገልን ነገር ነው። መሰብ ወርቅ ውስጥ የምትይዙት እኮ እናቶቻችን አባቶቻችን የምትይዙት በመሰብ ወርቅ ውስጥ እኮ ውስጡ ሰአልናክም ይባላል። ሰአልናክም የሚባል ጸሎት አለ። የተለየ ጸሎት ነው። እነግራችኋለሁ። እሱ ነው የተለየ ጸሎት አለ። ህብስቱ የክርስቶስ ነው። መሰብ ወርቁ አንቲውቱ መሰብ ወርቅ ንጹህ ነው እኮ የእመቤታችን። ጽዋው ያጎኑ የተወጋው ነው። በውስጡ የሚደረገው ደግሞ ያ ነው። ዶኪማስ ጓዳ ሄዶ ውሃውን ወደ ወይን ጠጅ የለወጠ ጠላ ተደረገ ብሎ የሚደነግጥ ሰው ይገርመኛል። ጠላ ተደርጎ እንደዚህ ተደርጎ ክርስቶስ እዛ ውስጥ ይገባል ወይ? ክርስቶስ እንዲሆን ሰርግ ቤት ሄደና የእናቴ ልጅ አሉ ቀሲስ መንግስቱ የእናቴ ልጅ ስማኝ፣ ውሃውን ወደ ወይን ጠጅ ለወጠው እኮ እሱ እኮ ሊጠጣ አይደለም ሄደው ሊቀይርላቸው ሊባርካ የስጋም የነፍስም አምላክ እኮ ነው። የምታደርጉትን ሁሉ ይላል እዛው ላይ ካሰባችሁት ቀድሞ የምታደርጉትን ሁሉ በምትሰበሰቡበት ጊዜ በሱ ስም አድርጉ ስለተባለኛ በሱ ስም ሌላ ቀርቶ ቤት ማዕድ ስንበላ እንዴ አቡነ ዘበሰማያት ባርከን ነው የምንበላው። ጤና ይሁን ተብሎ እንዴ አስምር ተብሎ ይሄን ጸሎት አስተምራችኋለሁ፣ እነግራችኋለሁ። ካህን ነው የሚደግመው። እርግጥ ግን ትሰሙታላችሁ ግድ የለም ትሰሙታላችሁ። እና
ስለ ሰንበቴ ስለ ማህበር ነው። የኢትዮጵያ ቤተክርስቲያን መለያዎቿ ናቸው። ይሄን መለያዎቿን አታንገዳግዱ በፍጹም ተው። እንደ ሶሻል ሚዲያ ተመቸ ተብሎ እንደ ተነስቶ ብቻ እንደ መምህር ከሌ እንዲህ ብሎ መምህር ዘበነ እንዲህ ብሎ እንዴ ብሎ ተው። መርመር አድርጉ፣ ትደርሳላችሁ። በደንብ ስታነቡ በደንብ ስትማሩ ቀስ ብላችሁ መድረሳችሁ አይቀርም እኮ ትደርሳላችሁ። አሁንም እኮ ብዙ ነገር ላይ ደርሳችኋል። የበለጠ ትደርሳላችሁ። ስለዚህ ሁሉን ይዞ ነው የሚሄደው። ይሄ ለቤተክርስቲያንም ሊቃውንት ለሚሉ እንዲሁም ደግሞ በሁሉም ቦታ ላሉ ለሁላችንም ነው ይሄን ትምህርት መገብየት መማማር ያለብንና ሌላው ትልቁ ነገር እዛ ውስጥ ቅዱስ ጳውሎስ የሚነግረን ስለ ቅዱስ ሥጋውና ስለ ክቡር ደሙ ነው። ክርስቶስ እንዴት ማታ እንዳረገ ያ በዛ አንጻር የሚታይ ነው። ሥጋው ደሙ ነው። ያ ሥጋው ደሙ ይሄኛው ተስካረ ሰንበት ይባላል። ሌላው ሰንበቴ በፍጹም ዛሬ የጀመረ ነገር አይደለም። ከብሉይ ዘመን ጀምሮ ያለ በመጽሐፍ ቅዱስ በአዲስ ኪዳን የታወቀ ነው እኮ። 255 እንጀራ እኮ አበረከተ ማለት እኮ ማህበር እኮ ነው። 5000 ሰው ማህበር የሚለው ቅዱስ እስጢፋኖስ ወደ 8000 አላደረሳቸውም። በሱ ሞት ራሱ ቢበተኑ አልበዙም እንዴ? ማህበር እኮ ነው የሚባለው እሱ ራሱ። ታዲያ አብረው ይበሉ የለ እንዴ? አብረው የጠጡት የመጀመሪያ ሲኖዶስ ላይ ከተደረጉ ስብሰባዎች አንዱ እኮ ይሄንን የሚያሳይ እኮ ነው። ስለዚህ በተለይ ኢትዮጵያ ቤተክርስቲያን ደግሞ እናቶች አባቶቻችን ሰንበቴ ይላሉና የዛሬ 100 ዓመት ነው የጀመረው አይባልም። የኔ አያት ናቸው የጀመሩትም አይባልም። ወይም በእኛ አያት ዘመን ነው የጀመረው አይባልም። ማወቁ ጥሩ ነው። ለማስተካከል ይረዳል፣ ለመማማር ይረዳልና ገብረ ክርስቶስ እግዚአብሔር ይስጥልኝ ስላክልኝ። በዚህ አጋጣሚ በአንተ ምክንያት ብዙ ሰዎችም እንደተማሩበት ተስፋ አደርጋለሁ። ይሄ ነው መልእክቱ። የክርስቶስ ሥጋና ደም ራሱን ችሎ ለብቻ ያለ ነው። በቤተ መቅደስ ነው። በሱ ስካር የለም፣ ጥጋብ የለም። ማግሳት እንኳን ሌላ ቀርቶ ሥጋው ደሙ ተቀብሎ ብዙ ምግብ መብላት ክልክል ነው። የዛን ቀን እንዳያገሳ መተጣጠብ፣ መሯሯጥ ሁሉ ክልክል ነው። ላብ አይወጣም፣ ስፖርት አይሰራም፣ ወደ ስቲም ወደ ሶና አይገባም። ይህንን የጥንቱ መጽሐፍ ራሱ አስቀምጦ ለብሶ ስለማያውቀው ቃሉን ነው እንጂ ከጥንት ጀምሮ የተቀመጠ መንገድ መሄድ አይገባም። ሥጋው ደግሞ ተቀብሎ ክብር ነው፣ አለቀ። ተመልከቱ፣ አፍ እንኳን ይያዛል። ምግብ እንኳን ቢጠፋ አንዱ አፈር ይቀምሳል፣ በተሰንበት አይጠፋም እንጂ ሥጋው ደግሞ ክብሩ ታላቅ ነው። ይሄኛው ጳውሎስ የሚያወራው ግን ትሯሯጣላችሁ ለመብላት ለመጠጣት ዳሁን አትጎበኙም የተባለው ለሰንበቴውና ለማህበሩ እንዴ። ሥጋው ደግሞ የደሃና ሀብታም አለው እንዴ? ቤተክርስቲያን ሪዘርቭድ ቦታ አለ እንዴ? ኧረ የለም ነው። አታስቀድሱም እንዴ? አንዳንዶቻችሁ እንዴት ነው ነገሩ? ቅዳሴውን አትሰሙም፣ አትመጡም እና ብዙ ነገር እየጠፋ ነው የማየው እኔ። ባለፈውም ስለ ታቦት በተነሳው ጉዳይ እንዴ የኢትዮጵያ ቤተክርስቲያን ልዩ የሆነችበት ነገር እየተናደ ነው ያለው። ሌሎች እኮ አይጸድቁም አይደለም። ሌላ ቦታ አንድ ኦርቶዶክሳዊ የራሱ ቤተክርስቲያን ከሌለው አንድ ኢትዮጵያ አንድ ኤርትራዊ የሆነ ቦታ ሄዶ ግብጽ ቤተክርስቲያን ሄዶ መግባት ይችላል አይደል? ይችላል። መቁረብ ይችላል እንዴ በመጀመሪያዎቹ እምነታችን በዶግማው። ከዛ ውጭ ግን ያለው መሰረታዊ ነገር ነው። ይሄ ቀኖናና እምነት ጥላና አካል የተለያየ ነው የሚል ነገር ካለ ክርስቶስ ያለውን እንዳያስደነግጥህ እንጂ ከትእዛዛቱ ታናሽ ብሎ የሚያስተምር እሱ ታናሽ ነው፣ መንግስተ ሰማያትን አያይም ይላል። ከጠቀማችሁ ሌሎችም ሰዎች እንዲማሩበት አድርጉ፣ ተማማሩበት፣ እንማማርበት። ጥሩ ነው። እንደዚህ አይነት ነገሮች ሲነሱ የበለጠ እውቀት እያያዝን እንሄዳለን። በተረፈ በሁሉም በሶሻል ሚዲያም ያላችሁ በርቱ። የምትበረቱት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ላይ ነው የምትበረቱት። አስተምሯል ነው መጀመሪያ የፈረንጅ መጽሐፍ ከማንበብ ወይም ሌላውን ከመመልከት የራሳችሁ ቤተክርስቲያን ምንድነው የምትለው የሚለውን ጠንቅቆ ማወቅ ያስፈልጋል። መምህራንን ያብዛልን፣ ምእመናን ሁላችሁንም ይባርካችሁ። ይህችን ቅድስት ቤተክርስቲያን አውቀናት እኛም ለመኖር እንዲረዳን የሱ ቅዱስ ፈቃድ ይሁንልን። በተከታታይ የሚኖሩ ትምህርቶች ይኖራሉ፣ እንማማራለን። በተለይ በአሁኑ ሰዓት ልባችንን ሰብሮ የሚገኘው የክርስቲያኖች የኦርቶዶክሳውያን ሞት ነው። እኛም ራሳችን አይናችንን መግለጥ የሚያስፈልገን ጊዜ ነው። ቁጥራችን መታወቅ አለበት። ባለፈው ያስተላለፍኩት መልእክት ነበረ ለቅዱስ ሲኖዶስ። ዛሬ ደግሞ እንደሰማሁት ደስ ብሎኛል። የሚያጠና ክፍል ይኖራል። መልካም ነው። ሌላም ሰፊ ትምህርት አለኝ፣ እንደምትከታተሉት ተስፋ አደርጋለሁ። በተለይ ቸርች ኤንድ ስቴት የሚል ኮንሰፕት አለ። እሱም በደንብ እንድትከታተሉት እፈልጋለሁ። ለዛሬ ግን ያስተማርኩት በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 20 እስከ 34 ቅዱስ ጳውሎስ ስለ ሥጋው ደሙ፣ ስለ ሰንበቴና ስለ ማህበር ወይም ዝክረ ሰንበት ስላስተማረው ትምህርት ነው። በተረፈ እዩት፣ መጽሐፉ እጃችሁ ላይ ነው፣ አንበቡት። እግዚአብሔር ደግሞ ይርዳን፣ የሰማነውን በልቦናችን ያሳድር። እግዚአብሔር አምላክ በሕይወት ዘመናችሁ ሁሉ ከክፉ ነገር ይሰውራችሁ። መላእክትን በጽርሐ አርያም፣ ነቢያትን በትንቢት፣ ሐዋርያትን በአጽናፈ ዓለም፣ ሰማዕታትን ለደም፣ ቅዱሳን አባቶቻችን እናቶቻችንን በገዳም ያጸና
በምግባር በትሩፋት በጾም በጸሎት በተዋህዶ እምነት በቅድስት ቤተክርስቲያናችሁ እምነት ለዘላለም አጽንቶ ይጠብቃችሁ። እመብርሃን ቅድስተ ቅዱሳን ድንግል ማርያም በቀኝ ትደግፋችሁ በግራም ትደግፋችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። የተማርነውን ትምህርት ስለ አንዱ ፈንታ 30 60 100 ያማረ ፍሬ እንድናፈራ መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። የታመሙትን ይፈውስልን፣ ከኛ አስቀድመው የሞቱትን ሁሉ ያጽድቅልን፣ በተለያየ ፈተናና መከራ ያሉትን የልባቸውን ሐሳብ ሁሉ ይፈጽምላቸው። ልዑል እግዚአብሔር ሁላችሁንም ይባርካችሁ፣ ፊቱንም ያብራላችሁ። በነገው ሰዓት ላለው ደግሞ እንድንገናኝ ተስፋ ይሁነን። በተለይ ሁላችሁም ላይክና ሼር በማድረግ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ሁልጊዜ ይህ ትምህርት ሌሎች እንዲደርስ አድርጉ። እግዚአብሔር ደግሞ የእናንተን ልመና ሰምቶ ይፈጽም። የሚካኤል ክንፍ ጋሻ የገብርኤል መስቀል ለዘላለሙ አጥር ይሆናችሁ። አሜን።